ብዙዎቻችን እንደምናውቀው ክህደት ቀላል ነገር አይደለም። አንድ ጊዜ ከጀመረ በኋላ ሁሉንም ነገር ያፈርሳል። ኮኒ ሳምነር እና ኤድዋርድ ሳምነር ባልና ሚስት ናቸው። ኤድዋርድ በጣም የተሳካ የንግድ ሰው፣ ቤታቸው በጣም ትልቅና ቆንጆ፣ አንድ ልጅ አላቸው፣ 8 ዓመት የሆነው ቻርሊ። ለተመልካች ፍጹም ደስተኛ ቤተሰብ ይመስላሉ። ነገር ግን በውስጣቸው በተለይ ኮኒ የሰለቻት ይመስላል። ስሜት እየጠፋ ነው። ኤድዋርድ ጥሩ ባል ነው፣ ግን ያን ያህል የሚያስደስት አይደለም። ከዕለታት በአንዱ ቀን ኮኒ ወደ ከተማ ትሄዳለች ለልጇ የልደት ዕቃዎች ለመግዛት። በጣም ከፍተኛ ንፋስ ይነፍሳል። ንፋሱ መንገድ ላይ ያገኘውን ሁሉ መጠራረግ ያምረዋል፣ መሄድ እስከሚያስቸግር ድረስ። በዚህ መሃል ኮኒ አንድ መጽሐፍ ተሸክሞ ከሚሄድ ወጣት ጋር ተጋጭታ ሁለቱም መንገድ ላይ ይወድቃሉ። ስሙ ፖል ማርቴል ይባላል። ፈረንሳዊ አነጋገር ያለው ቆንጆ ብርቅዬ መጽሐፍት የሚሸጥ ሰው። ፖል ኮኒን ወደ አፓርትማ ይወስዳታል። ጉልበቷን ያጸዳል። እብጠቱን ለመቀነስ በበረዶ ጉልበቷን ያሽላታል። እናም ትንሽ ቆይቶ እጇን ይይዛታል። ኮኒ ትፈራለች፣ ግን ትደሰታለችም። ከመጽሐፍት መደርደሪያ ውስጥ አንድ መጽሐፍ እንድታወጣና ገጽ 23 ላይ ያለውን እንድታነብ ይጋብዛታል። ቢ ሃፒ ፎር ዲስ ሞመንት ኢዝ ዩር ላይፍ። ይህ ቃላት ኮኒን ይነካሉ። ትመለሳለች፣ ግን አይኗ በፖል ላይ ይቀራል። ኮኒ በሌላ ጊዜ ከፖል ማርቴል ቤት ይዛ የመጣችውን መጽሐፍ በምታገላበጥበት ጊዜ ከመጽሐፉ ውስጥ የፖልን ቢዝነስ ካርድ ታገኝና ትደውልለታለች። ደውላለትም ትሄዳለች። በመጀመሪያ ቀላል ጉብኝት ይመስል ነበር። መጽሐፍ ለመመልከት ብቻ። ቡና ይጠጣሉ፣ ሳያስቡት እጅ ለእጅ ይነካካሉ። በዚህ ጊዜ ኮኒ ወደ ራሷ ትመለስና መሄድ እንዳለባት ነግራው ትወጣለች። ነገር ግን ወደ ቤቷ ከተመለሰች በኋላ የምታስበውና የምታሰላስለው ያንን ፈረንሳዊ ወጣት ፖል ማርቴልን ብቻ ነበር። የተናገራት ቃላቶች፣ አስተያየቱ፣ ሁለመናው በአእምሮዋ እየተመላለሰ ያስቸግራት ነበር። በቤቷ ውስጥ ከባሏ ጋር ሆና የውስጥ ባዶነት ይሰማታል። ትደውላለች ወደ ፖል። መጀመሪያ ትክክል እንዳልሆነ ታስባለች። መልሳ ትተወውና ትደውላለች። ባሏ ወደ ሥራ መውጣቱን ካረጋገጠች በኋላ እንደገና ወደ ፖል ማርቴል ቤት ሄደች። ከዚያም መሳም። ግንኙነታቸው በጣም እየጨመረ ሄደ። ኮኒ እንደገና ሕይወት እንዳገኘች ይሰማት ጀመር። ፖል ደፋር ነው። ኮኒ ትፈራለች፣ ግን ትደሰታለችም። ኮኒ ለረጅም ጊዜ ተሰምቷት የማያውቅ ደስታ ይሰማታል። በባቡር ስትሄድ በምልሰት ደስታና ጥፋተኝነት በፊቷ ላይ ይታያሉ። ፖል የተለየ ነው፣ ደፋር፣ የሚያስደስት። ከዚያ በኋላ ኮኒ ብዙ ጊዜ ወደ ፖል ትሄዳለች። ግንኙነታቸውም መጠንከር ይጀምራል። ኮኒና ፖል ሲገናኙ በተለያዩ ቦታዎች፣ በአፓርትማ ውስጥ፣ በሲኒማ ቤት፣ በመጸዳጃ ቤት፣ በመተላለፊያ ኮሪደሮች ላይ ወሲብ ከመፈጸም ወደ ኋላ አይሉም። ፖል የተለየ ነው። ኮኒ በፍቅሩ ትወድቃለች፣ ትጠመዳለች። ነገር ግን በቤቷ ውስጥ የጥፋተኝነት ስሜት ይሰማታል። ከባሏ ኤድዋርድ ጋር ትሆናለች፣ ግን ውሸት ትናገራለች። ግንኙነታቸው እየቀጠለ ሲሄድ ጥፋተኝነቷም በጣም እየጨመረ ሄደ። ከፖል ጋር በደስታ ትገናኛለች፣ ግን በቤት ውስጥ ትበሳጫለች። ከፖል ጋር ከተለያየች በኋላ የጥፋተኝነትና የፍርሃት ምልክት ይታይባታል። ራሷን ትጠላለች፣ ግን ትቀጥላለች። ይህ አዲክሽን የሚመስል ነው። ጥፋተኝነቷ እንደ ማደንዘዣ ነው፣ ግን ደስታዋን አያቆመው። ልጇን ከትምህርት ቤት ማምጣት እንዳለባት እስክትረሳ ድረስ። ይህ የጥፋተኝነቷ ከፍተኛ ማሳያ ነው። እንደ እናትና እንደ ሚስት ያለባትን ኃላፊነት እየጎዳችው ነው። ነገር ግን ኤድዋርድ ጥርጣሬ ይጀምራል። ኤድዋርድ በሚስቱ ኮኒ ላይ እየተከሰቱ ያሉትን ለውጦች ማስተዋል ይጀምራል። ኮኒ በቤት ውስጥ ተለዋዋጭ ትሆናለች። አንዳንድ በሚሰማቸው ሐሜቶችና ወሬዎች በጣም መጠራጠር ይጀምራል። አንድ ቀን የግል የምርመራ ሰው ፕራይቬት ኢንቨስቲጌተር ይቀጥራል። ይህ የምርመራ ሰውም ውሎዋን፣ የምትገባበትን የምትወጣበትን መከታተል ይጀምራል። በስተመጨረሻም እውነቱ ላይ ይደርሳል። ፎቶዎች፣ ቪዲዮዎች። ኮኒ ከፖል ጋር እንደምትገናኝ ያያል። ልቡ ይሰበራል። ኤድዋርድ የሚወዳት ሚስቱ እንዲህ እንደምትማግጥበት ማመን አቃተው። ኤድዋርድ ፖልን ለማግኘት አድራሻውን ከፓፓራዚው ተቀብሎ ወደ ቤቱ አመራ። ወደ አፓርትመንቱ በጣም እያመነታ ገባና ፖልን አገኘው። ፖል ለኤድዋርድ የሚጠጣ ነገር ይፈልግ እንደሆነ ጠይቆት ቮድካ ይቀዳለታል። መነጋገርም ይጀምራሉ። በውይይታቸውም መሃል ፖል በእርግጥ ኮኒን እንደሚወዳት ለኤድዋርድ በግልጽ ነገረው። ኤድዋርድ ይህንን ሲሰማ በጣም አዘነ፣ ተናደደም። በድንገት ኤድዋርድ ለሚስቱ ኮኒ የሰጣትን ስጦታ ፖል ክፍል ውስጥ ያገኘዋል። ንዴቱ ከቁጥጥሩ ውጪ በመሆኑ በዚያ ከባድ ዕቃ ፖልን ጭንቅላቱን ይመታዋል። ከባድ ድንጋጤ። ፖል ይወድቃል።
ደሙ በኃይለኛው መፍሰስ ይጀምራል። ይህ ቅጽበት ኤድዋርድን ከተራ ባልነት ወደ ገዳይነት ይለውጠዋል። ኤድዋርድ በቁጣ ውስጥ ሆኖ ፖልን ገደለው። ወዲያውኑም የጥፋተኝነት ስሜት ኤድዋርድ አስከሬኑን ከአፓርትመንት ውስጥ አውጥቶ በመኪናው የኋላ ኮፈን ውስጥ ከቶ ምንም እንዳልተፈጠረ ልብሱን አጸዳድቶና ቀይሮ የእጅ አሻራውንና የሚያስጠረጥሩ ምልክቶችን ሁሉ አጠፋፍቶ ወደ ቤት ይመለሳል። በሌሊት ተነስቶ የፖልን አስከሬን ማንም በማይደርስበት የከተማው የቆሻሻ ማስወገጃ ስፍራ በመውሰድ ይጥለዋል። የፖል ማርቴል ቤተሰቦች ፖል መሰወሩን ተከትሎ ለፖሊስ በማመልከታቸው ፖሊሶች ክትትል ጀምረዋል። በመጨረሻ ላይ ያለው የስልክ መልእክት የኮኒ በመሆኑ ፖሊሶች ለቃለ መጠይቅ ወደነ ኮኒና ኤድዋርድ ቤት መጡ። ኮኒ አንድ ቀን ከላውንደሪ ልብስ እያወጣች እያለ በባሏ በኤድዋርድ ልብስ ኪስ ውስጥ የሆነ ጠንከር ያለ ነገር ታገኛለች። ከፍታ ስትመለከተው ባሏ ኤድዋርድ በቀጠረው ሰር ላይ ከፖል ጋር የተነሳቻቸውን ፎቶግራፎች አየች። በጣም ደነገጠች። ባሏም እርሷን ይከታተል እንደነበር አወቀች። ያንን ባሏ ለእርሷ ሰጥቷት እርሷ ግን ለፖል ሰጥታው የነበረውን ስጦታ ራሳቸው ቤት ውስጥ እንደገና ስታገኘው ስትመለከት ባሏ ኤድዋርድ ፖልን እንደገደለው አወቀች። እሷ የጀመረችውን ነገር ኤድዋርድ አጠናቀቀው። ኤድዋርድ እውነቱን ይነግራታል። በቁጣ ይናገራል። እኔ ፖልን ሳይሆን አንቺን መግደል ፈልጌ ነበር ይላል። ይህ ቃላት የተከማቸ ሐዘንና ቁጣ ነው። ግን በመጨረሻ ያለቅሳል። ለሚስቱ ምን ያህል ጥረት እንዳደረገና እርሷን ምን ያህል ከጥፋት ሊጠብቅ እንደሞከረ ይነግራታል። ራሱን ይጠይቃል። እኔ ምን አደረግኩ ብሎ። ፖሊሶች ክትትላቸውን አላቆሙም። ወደ ማስረጃቸውም እየተጠጉ ነው። ኤድዋርድ ጥፋተኝነቱ በጣም ጎልቶ እየታየ ነው። እሱና ኮኒ አንድ ሆነው ግድያውን ለመሸፋፈን እየሞከሩ ነው። የፖሊስ መብራት አረንጓዴ ሲሆንም አልተነሱም። ይህ ምልክት ነው። እሱ በጥፋተኝነቱ ውስጥ ተጣብቆ ነው ያለው። ጥፋተኝነቱ ከፍርሃት ጋር ተደባልቆ መብራቱ አረንጓዴ ሆኗል። ነፃነን እንሂድ እንደማለት ነው። ጥፋተኝነት ለዘላለም ይከተላቸዋል። ፖሊስ ጣቢያው ሁልጊዜም ከኋላቸው እንደሚኖር ምልክትም ነው። ነፃነት የለም። መኪናው አይነሳም። እነሱም ተጣብቀዋል። አረንጓዴ መብራት እንኳን ነፃነት አላመጣላቸውም። ይህ ፊልም የሚያስተምረን ክህደት አንድ ጊዜ ከጀመረ በኋላ ወደ ኋላ ለመመለስ ከባድ እንደሆነ ነው። ፍቅር ቢኖርም እምነት ከጠፋ ሁሉም ነገር ይፈርሳል። የዛሬው ፊልም ሪካፓችን በዚሁ አብቅቷል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በቀጣዩ ሪካፕ እስከምንገናኝ ድረስ ቸር ሰንብቱ።